በሳምንቱ የተከናወኑ ዋና ጉዳዮች ነው ዛሬ ወደ እናንተ የማደርሰው። በኢራን የተነሳው ህዝባዊ ተቃውሞ ወደ ሁለተኛ ሳምንቱ ላይ ተቃርቧል። ከተቃውሞ መጀመሪያ አካባቢ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለህዝባችን ጥያቄ መልስ ካልሰጠን ወደ ሲኦል እንወርዳለን ማለታቸው የሚዘነጋ አይደለም። ህዝባዊው ቁጣም እየሰፋ መሄዱን ተከትሎ የቴህራን ባለስልጣናት የአሜሪካ ስውር ክንዶች በኢራን መሬቶች ውስጥ ሰርገው ገብተዋል፣ አመጹን አሜሪካ ነው የምትመራው ሲሉም ተሰምተዋል። በ31 ግዛቶች በ348 አካባቢዎች እየተቀጣጠለ መጣው ይህ ህዝባዊ ተቃውሞ በአያቶላህ አሊ ሄሜኒ ላይም ስጋት መጋረጡ ነው የተሰማው። አሁን ላይ በኢራን የተነሳው ተቃውሞ በሀገሪቱ ባለስልጣናት መካከል ከባድ ክፍተት ይፈጥራል እየተባለ ነው። አያቶላህ እስከ ዘመዶቻቸው ወደ ሞስኮ ሊሄዱ ይችላሉ እስከሚለው መላመት ድረስ የአሜሪካው ፕሬዚዳንት ተወካይ ደግሞ ሊንድሴ ግራሃም ማለት ነው ትራምፕ አያቶላህ ሊገሏቸው ይችላሉ፣ እርምጃ የሚወስድ ከሆነ አያቶላህ ላይ የትራምፕ ሰይፍ ሊነሳ ይችላል ማለታቸው አነጋጋሪ ሆኗል። ሌላው ሊንድሴ አያቶላህ ሰልፈኞችን የሚገድሉ ከሆነ ከትራምፕ እጅ ያመልጡ ማለታቸው ኢራንን ለማጥቃት ሰበብ መፈለግና ለቴህራን ባለስልጣናት ማስጠንቀቂያ ለመስጠት እንደ ምክንያት ተወስዷል። ትራምፕ አያቶላህ ላይ በተደጋጋሚ ዛቻና ማስፈራሪያ ማስጠንቀቂያ ቢልኩባቸውም ለአሜሪካ ኢምፔሪያሊስቶች ኢራን በርከክ እንደማትል ዓለም ይስማልኝ ሲሉ መልስ መስጠታቸው በትራምፕና አያቶላህ የሚደረገው የጉልበት መለካካት ፖለቲካ ከመካከለኛው ምስራቅ ቀጠና ባለፈ የዓለምን የፖለቲካ ስበት የሚያናጋ እንደሆነ የብዙዎች ግምት ሆኗል። ዶናልድ ትራምፕ የኢራን አያቶላዎች በሰልፈኞች ላይ ጥቃት የሚያደርሱ ከሆነ ንጹሐንን ለመከላከል መገደዳችን አይቀሬ ነው። ይህ ደግሞ ከኢራን ጋር ያላቸውን ውዝግብ አጉልቶ ያሳየዋል ተብሏል። የኢራን ውጭ ጉዳይ ሚኒስቴር መስሪያ ቤት በኢራን ጉዳይ ጣልቃ መግባት ሉዓላዊነትን እንደመዳፈር ቆጥሯል ሲልም መግለጫ አውጥቷል። አሜሪካ ከዚህ ድርጊቷ መታቀብ እንዳለባትም በእጅጉ አስጠንቅቋል። የአሜሪካ ባለስልጣናት በኢራን በተነሳው ህዝባዊ ተቃውሞ አስታከው የኢራንን መንግስት ለማጥቃት አዝማሚያ እያሳዩ ነው ሲሉም የኢራን ፖለቲከኞች እየወቀሱ ነው። አሜሪካ ግን ይህን አትቀበልም። ይልቅ ራሷን እንደ ሰላም አስከባሪ በመቁጠር የቴህራንን ፖለቲካ መበጥበጥ ይዛለች ሲሉ የሚከሷት በርከት እያሉ ነው። ቀድሞም ቢሆን በኒውክሌር ጉዳይ እሳትና ጭድ የሆኑት ቴህራንና ዋሽንግተን ክስ ለመመስረትና ለመወነጃጀል ሰበብ መፈለግ ቦዝነው አያውቁም። ትራምፕ በኢራን የኒውክሌር መርሃ ግብር እንቅስቃሴ ላይ ብዙም ደስተኛ ለመሆናቸው የሚታወቅ ሲሆን አሁን በኢራን የሚታየው የፖለቲካ ቀውስ ለትራምፕ እጅግ ሰርግና ምላሽ ጮቤ የሚያስረግጥ ነው የሚሉ አልታጡም። በዚህ የፖለቲካ ውጥንቅጥ ውስጥ በመግባት ዋሽንግተን የፖለቲካ ጉልበቷን ለማሳካት አሰፍስፋለች ሲሉ የሚተቿትም በርከት እያሉ ነው። ትራምፕ ዳግም ወደ ስልጣን ከመጡ ወዲህ ከኢራን ጋር በተደጋጋሚ በኒውክሌር ጉዳይ ከጣሊያን አንስተው እስከ ኦማን ድረስ ድርድር አድርገዋል። ነገር ግን አንድም የድርድሩ ስኬታማነት አልታየም። ይህም የሀገራቱን መካረር የሚጠቁም ነው። ከቴህራን የሚነሱ የትኛውም ፖለቲካዊ ጉዳዮች ለነጩ ቤተ መንግስት አበጋዞች ግዙፍ መልእክት አላቸው። አጀንዳቸውም እጅግ በጣም ጠቃሚ ነው። ኢራንና አሜሪካ ከእስላማዊ አብዮት በተለይ በ1979 ከነበረው ብሎም የመንግስት ለውጥ መካሄዱን ተከትሎ ከባድ ፍጥጫ ውስጥ ገብተው እስካሁን ድረስ መቆየታቸው የሚዘነጋ አይደለም። በተለይ ደግሞ የአሜሪካን ኤምባሲ የከበቡት የኢራን ተማሪዎች በ1979 ለ444 ቀናት አሜሪካን ኤምባሲ ሰራተኞች ማገታቸውን ተከትሎና አሜሪካ ይህንን ተልዕኮ ለመፈጸም ወይም ደግሞ ታጋቾችን ለማስለቀቅ ያደረገችው ተጋድሎ አለመሳካቱን ተከትሎ በቴህራንና ዋሽንግተን መካከል ከባድ ውጥረት መንገሱ የሚታወቅ ነው። ሌላው ደግሞ በፈረንጆቹ 2020 ኢራን ኢራቅ ውስጥ በሚገኙት ታጂና ኢማማሊ በተሰኙ የአሜሪካ ጦር ሰፈሮች ላይ ጥቃት ማድረሷ ይበልጥ የዋሽንግተንና የቴህራንን ፖለቲካ አክሮታል። ኢራን ይህ ዘመቻ በአሜሪካ ተገድለውብኛል ለምትላቸው ታላቋ ጄኔራል ቃሲም ሱሌማኒ በቀል እንደሆነ በወቅቱ ገልጻለች። ከምስቅልቅል ያልወጣው የቴህራንና ዋሽንግተን ውዝግብ ይበልጥ ዙሩ የከረረው ደግሞ ባለፈው ሰኔ 14 2025 አሜሪካና እስራኤል በጋራ ሆነው በቴህራን የኒውክሌር ጣቢያዎች ላይ ጥቃት ማድረሳቸውን ተከትሎ ነው። በዚህም ታላላቅ የኢራን ጄኔራሎች ህይወታቸው ማለፉ የሚዘነጋ አይደለም። ሌላው በፈረንጆቹ ሰኔ 23 2025 ኢራን በኳታር አልኡዴድ አየር ማዘዣ ላይ ጥቃት መፈጸሟና ጥቃቱንም የድል ብስራት ዘመቻ ኦፕሬሽን ግላድ ታይዲንግስ ኦፍ ቪክቶሪ ስትል መሰየሟ የአሜሪካ ቁጣ እንዲገነፍል አድርጎት ቆይቷል። የኢራን ፖለቲከኞችን ለማጥቃት አሜሪካ ሰበብ እየፈለገች ነው። በተለያየ አቅጣጫም እየገባች ህዝቡን እያነቃነቀችው ነው ተብሏል። በሶስቱ በማሻድ በኢስፋንና በኢራን ግዙፍ ከተሞች አሁንም አመጹ መቀጠሉ እጅግ በጣም የኢራንን ፖለቲካ እያናጋው ይገኛል። በኢራን የተነሳው ህዝባዊ ተቃውሞ የሚቀጥል ከሆነ የቴህራን ባለስልጣናት ምን መፍትሄ ሊያመጡ ይችላሉ የሚለውና ይህን ተከትሎ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ንጹሐንን ለመከላከል ወደ ቴህራን እንገባለን ማለታቸው በኢራን ፖለቲካ ላይ ምን ለውጥ ሊያስከትል እንደሚችል ወደፊት የሚታይ ጉዳይ። ሌላው ሶሪያ ዳግም ወደ ቀውስ ለመግባት አፋፍ ላይ ደርሳለች የሚሉ መረጃዎች ወጥተዋል። ባለፈው ማክሰኞ አካባቢ የተነሳው ተቃውሞ ከ22 በላይ ሰዎች ህይወታቸው እንዲያልፍ አድርጓል። በዚህ ምክንያት ተኩስ አቁም ላይ ተደርሶ
የነበረው የጊዜ ገደብ መጠናቀቁን የደማስቆ መንግስት አስታውቋል። በሶሪያ ሁለተኛ ግዙፍ ከተማ በሆነችው በአሊፖ አካባቢ በሚገኙ 3 ከተሞች ላይ ከባድ ተኩስ ነበር። ህዝቡም ከአካባቢው እየወጣ የብዙ ህጻናትና ንጹሃን ብሎም ሴቶች እንዲሁም ደግሞ አረጋውያን ከባድ ሰቆቃ ውስጥ ገብተው ነበር። አሁን የተረጋጋ ይመስላል። የሶሪያ ወታደራዊ ባለስልጣናት በእነዚህ በ3 አካባቢዎች ከሶሪያ ዴሞክራሲ ኃይሎች ወይንም ኩርድ መር ታጣቂዎች ጋር ከፍተኛ ፍልሚያ ካደረጉ በኋላ እነዚህን ኤስዲኤፍ የሚባሉትን ማስወጣታቸውን ተናግረዋል። በሰሜን እና ምስራቅ ሶሪያ አሊፖ አካባቢ የሚንቀሳቀሱት በኩርድ መራሽ የሶሪያ ዲሞክራሲ ኃይሎች የሚባሉት የሶሪያን ፖለቲካ ከደማስቆ ወደ አሊፖ ለመውሰድ የሚያደርጉት ትንቅንቅና ራስ ገዝነን ብለው ራሳቸውን መንግስት ለመመስረት ጥረት ማድረጋቸው በደማስቆና በአሊፖ ፖለቲከኞች መካከል ከባድ ውጥረት ፈጥሯል። ይህ የሶሪያን ፖለቲካ ምን ሊያደርገው እንደሚችል ገና አልተገመተም። የፕሬዚዳንት አልሻራ መንግስት የኩርድ ኃይሎችን ትጥቅ እንዲፈቱና ወደ ህጋዊ ሰራዊትነት እንዲቀላቀሉ ውሳኔ መስጠቱን ተከትሎ በተነሳው ግጭት ነው እንግዲህ እስካሁን ድረስ ከ22 በላይ የሆኑ ሰዎች ህይወታቸው አለፈ የተባለው ነገር ግን ከዚህ ከፍ ሊል እንደሚችል ይገመታል። የሶሪያ መንግስት ታጣቂዎችን ፍርሃትና ሽብር የሚፈጥሩ ሲል ይከሳሉ። የደማስቆ ፖለቲከኞች እንደዚህ ቢሉም የሶሪያ ዲሞክራሲ ኃይሎች ግን የደማስቆ መንግስት ግልጽነት የጎደለው በሚል መተቸታቸውን ቀጥለውበታል። ይህ የሁለቱ ቡድኖች መግለጫ የአሊፖን አደባባይና ነዋሪዎች ረፍት ነስቷቸዋል። ባለፈው ሚያዝያ 2025 የሶሪያ መንግስት ከኩርድ መሪዎች ጋር በአሊፖ ውይይት አድርጎ በደማስቆ ስር ራስ ገዝ እንዲሆኑ እና ትጥቅ መፍታት ላይ እንዲያተኩሩ ጥረት ቢያደርግም አልተሳካም። እንግዲህ አንዱን እየከሰሰው ህዝቡ በመካከል እየተሰቃየ ነው። አዲስ በተቀሰቀሰው በዚህ ግጭት በኩርድ ታጣቂዎች የጋዜጠኞች ህይወት ማለፉም ተሰምቷል። በማዝሮም አብዲ የሚመራው የሶሪያ ዲሞክራሲ ኃይሎች ከአህመድ አልሻራ መንግስት ጋር አንድም በስልጣን ሽኩቻ ሊሆን ይችላል ወይም ደግሞ የራስን መንግስት ከመመስረት ፍላጎት አንጻር ከፍተኛ የሆነ ውጥረት ውስጥ መግባታቸው የፖለቲከኞችን ወይም ደግሞ የርዕዮተ ዓለም ልዩነት ሊያመጣ ይችላል። እንግዲህ የሶሪያ ውጥረት በዚህ መልክ ቀጥሏል። ሀገሪቱ ገና እያገገመች ባለችበት ሰዓት ይህ መነሳቱ ደግሞ ደማስቆን ወደ ቅርቃር ሊያስገባት እንደሚችል የብዙ ፖለቲከኞች ግምት ሆኗል። በፈረንጆቹ 2015 የተመሰረተው የሶሪያ ዲሞክራቲክ ኃይሎች ወይም ደግሞ የፒኬኬ አንድ ክፍል እንደሆነ የሚነገርለት ይህ ኤስዲኤፍ የሚባለው ቡድን ለሶሪያ አሁን ሌላ ስጋት ሆኖ ብቅ ብሏል እየተባለ ነው። በፈረንጆቹ 1984 የተመሰረተው ፒኬኬ ለቱርክ ደግሞ ሌላ ትልቅ ስጋት እንደሆነ ተንታኞች ይናገራሉ። አንካራ ደግሞ ከዚህ ክፍል የተወለደውን ኩርድ መራሽ ቡድን እንደ ፒኬኬ አሸባሪ ነው ስትል ትፈርጃለች። እነሱ ደግሞ የነጻነት ተዋጊዎች ነን ሲሉ ይደመጣሉ። እንግዲህ ሁላችንም እንደምናውቀው ሶሪያ ካላሳድ ወደ አልሻራ ብትዘዋወርም ሰላሟ ግን እስካሁን ድረስ አልተመለሰላትም። አልሻራም የሶሪያን እርስ በርስ ጦርነት ታሪክ ለመቀየርና በዓለም የዲፕሎማሲ መድረክ ላይ ስሟን በአዲስ ለመጻፍ የተለያዩ እርምጃዎችንም እየወሰዱ ይገኛል። ዛሬ ላይ እንግዲህ የተለያዩ መገናኛ ብዙሃን እንደዘገቡት ከሆነ አህመድ አልሻራ ከአውሮፓ ህብረት መሪዎች ጋር ተገናኝቷል። ምን ጉዳዮች ላይ ይመክራሉ ሲባል ተንታኞች እንደሚገምቱት ከሆነ በቀጠናው ላይ ባለው ሰላም በተለይ ደግሞ አሁን በተፈጠረው የቱርክ የአሜሪካ የእስራኤል ፍላጎት በቀጠናው ላይ ስላለ ያንን አስታኮ ዲፕሎማሲያዊና ፖለቲካዊ ጉዳዮች ላይ ትኩረት ያደርጋሉ ተብሎ ይጠበቃል። ሌላው የኢራን ውጥረት ዛሬም አልቆመም። ከፍተኛ ቁጥር ያላቸው የተቃውሞ ሰልፈኞች በኢራን ዋና ከተማና በሌሎች ከተሞች መከናወናቸውን በበየነ መረብ እየተዘዋወሩ ከሚገኙ ቪዲዮዎች ለማወቅ ተችሏል። ተቃውሞው ካለፉት ዓመታት ትልቁ እንደሆነም እየተገለጸ ይገኛል። እንግዲህ ከ2017 ጀምሮ እስከ አሁን ድረስ ወጣ ገባ የሚሉ ተቃውሞዎች በኢራን ይታያሉ። ተቃዋሚዎች የኢራን መንፈሳዊ መሪ አያቶላህ አሊ ሀሜኒ ከስልጣን እንዲለቁና ደጋፊዎቻቸው ወደ ጎዳና እንዲወጡ ያሳሰቡት የቀድሞ ሻህ ልጅ ሬዛ ፓህላቪ ቦታውን እንዲረከቡ ሲጠይቁ እንደነበር መረጃዎች አሳይተዋል። በኢራን የገንዘብ ምንዛሪ መውደቅን ምክንያት ተከትሎ የተቀሰቀሰው ቁጣ የሚበርድ አይመስልም ይላሉ ተንታኞች። በአሜሪካ የሚገኘው ሂውማን ራይትስ ዎች እንደሚለው ከሆነ አብዛኞቹ የኢራን ተቃዋሚ ኃይሎች ወደ ከፍተኛ የሆነ አመጽ በመፍጠር ሀገሪቱን በጣም ወደ ለየለት ትርምስ ለማስገባት ጥረት እያደረጉ ነው። በዚህ ላይ ደግሞ የአያቶላህ አሊ ሀሜኒ ቁጣም በዛ ብሏል። ኢንተርኔትም የኢራን መንግስት ቆርጧል። በኢስፋን ከተማ ተቃዋሚዎች ሞት ላምባገነኑ ሲሉ፣ በሰሜናዊ የባቦል ከተማ ሻህ ለዘላለም ይኖርና በሰሜን ምዕራብ ታብሪዝ ከተማ ደግሞ አትፍሩ ሁላችንም አንድ ላይ ነን የሚል ድምጽ ተሰምቷል። ተቃውሞዎች የተካሄዱት አባታቸው በ1979 የእስልምና አብዮት ከስልጣን የተወገዱትና በዋሽንግተን ዲሲ የሚኖሩት ሬዛ ፓህላቪ ኢራናውያን በአንድነት ወደ ጎዳናዎች እንዲወጡ
እንዲሰጡና ጥያቄ እንዲያሰሙ ጥሪ ካቀረቡ በኋላ ነው። ፓህላቪ በኤክስ ገጻቸው ላይ በሚሊዮን የሚቆጠሩ ኢራናውያን ዛሬ ማታ ነጻነታቸውን ጠይቀዋል ያሉ ሲሆን ተቃዋሚዎቹን ደፋሮች ሲሉ ማበረታተዋቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አገዛዙን ተጠያቂ ስላደረጉ አመስግነው የአውሮፓ መሪዎችም ተመሳሳይ አካሄድ እንዲከተሉ ጥሪ አቅርበዋል። የኢራን የመገናኛ ብዙሃን ደግሞ ተቃውሞውን ዝቅ አድርገው አቅርበውታል። በአንዳንድ ቦታዎች ተቃውሞዎች እንዳልነበሩ በመጥቀስ ባዶ መንገዶችን የሚያሳዩ ቪዲዮዎችን ለጥፈዋል። በሌሎች ቪዲዮዎች ደግሞ ተቃዋሚዎች የተሰበረ የሚመስል ባንክ አጠገብ ሆነው ወረቀት ሲወረውሩም ታይቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን ባለስልጣናት ተቃዋሚዎችን ከገደሉ ወታደራዊ ጣልቃ እንደሚኖር ማስጠንቀቃቸው ሁኔታውን የከፋ ሊያደርገው እንደሚችል ይገመታል። ሰዎችን መግደል ከጀመሩ ክፉኛ እንደምንመታቸው አሳውቂያቸዋለሁም ብለዋል ዶናልድ ትራምፕ። የኢራን ፕሬዚደንት መሱድ ፔዜሽኪያን ቀደም ሲል የጸጥታ ኃይሎች ሰላማዊ ተቃዋሚዎችን በከፍተኛ ጥንቃቄ እንዲይዙ ጥሪ ማቅረባቸውም ተሰምቷል። ተቃውሞው የተጀመረው ታህሳስ 28 ሲሆን ነጋዴዎች የኢራን መገበያያ ሪያል ምንዛሬ በድጋሚ በከፍተኛ ሁኔታ በመውደቁ እንደ ሰበብም ነበር። ሌላው መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው በቬኔዙዌላ ውስጥ ያላት ተሳትፎ ለዓመታት ሊቆይ እንደሚችል መናገራቸው አነጋጋሪ ሆኗል። ባለፉት ሳምንታት የአሜሪካ ወታደሮች በቬኔዙዌላ የፈጸሙትን ድንገተኛ ጥቃት ተከትሎ የሀገሪቱ መሪ ኒኮላስ ማዱሮና ባለቤታቸውን በቁጥጥር ስር ከዋሉ በኋላ ኒውዮርክ ታይምስ አሜሪካ የሀገሪቱን አስተዳደር ለምን ያህል ጊዜ በበላይነት እንደምትቆጣጠሩ ሲጠይቃቸው እርሱን ጊዜ ብቻ ነው የሚፈታው። ኒውዮርክ ታይምስ ትራምፕን በነዳጅ የበለጸገችውን ሀገር እንደሚያስተዳድሩ ከተናገሩ ከጥቂት ቀናት በኋላ ስለ ቬኔዙዌላ ወደፊት እቅዳቸው ጠይቋቸዋል። ዋይት ሀውስ የአሜሪካ ማዕቀብ የተጣለበትን የነዳጅ ዘይት ሽያጭን ለማይታወቅ ጊዜ እንደምትቆጣጠር ተናግሮ ነበር። የቬኔዙዌላ የነዳጅ ምርት የማዱሮ መንግስትና የቀድሞ አስተዳደር በፈጸሙት የአስተዳደር ብልሽት እንዲሁም ለዓመታት ተጥሎ በቆየው የአሜሪካ ማዕቀብ ምክንያት በከፍተኛ ሁኔታም ቀንሷል። ትራምፕ ለኒውዮርክ ታይምስ እንደተናገሩት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሮድሪጌዝ ጋር በቋሚነት ይገናኛሉ ሲሉ ተደምጠዋል። ሌላው መረጃ የውጭ ጉዳይ ሚኒስትሯ ወደ ኢትዮጵያ የላከች ቻይና የቀጠናው ሀገራት ሉዓላዊነትና የግዛት አንድነትን ባከበረ መልኩ የማሪታይም ሎጂስቲክ ትስስራቸውን ለማጠናከር የሚያደርጉትን እንቅስቃሴ ደግፋለሁ ብላለች። የባህር በር የማግኘት ጉዳይ የማሪታይም ሎጂስቲክስ ትስስር ለማጠናከር ከሚረዱ ተግባራት መካከል እንደሆነም ገልጻለች። ኢትዮጵያ በበኩሏ ታይዋን የማትነጠል የቻይና ግዛት አካል እንደሆነች በመግለጽ ለአንድ ቻይና መርህ ያላትን ቁርጠኝነት አረጋግጣለች። የአውሮፓውያኑ 2026 የመጀመሪያ ጉብኝታቸውን በአፍሪካ ያደረጉት የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ለ2 ቀናት ይፋዊ ጉብኝት አዲስ አበባ ገብተዋል። ይህም የሳምንቱ አንዱ ክንውን ነበር። ዋንግ በአዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋርና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ጋር መክረዋል። ውጭ ጉዳይ ሚኒስትሩ ከአብይና ከጌዲዮን ጋር የነበራቸው ውይይት ከሀገር ውስጥ ጉዳዮች ባሻገር ቀጠናዊ እንዲሁም ዓለም አቀፋዊና ወቅታዊ ሁኔታዎች የተነሱበት እንደሆነም መረጃዎች አመላክተዋል። የቻይና መንግስት በኢትዮጵያ በመታከናወኑ ሀገራዊ ልማት ለተመዘገቡ አዲስ ስኬቶች ያለውን አድናቆት እንደገለጸ የውጭ ጉዳይ ሚኒስቴር ያወጣው የጋራ መግለጫ ያመላክታል። ቻይና የኢትዮጵያ ህዝብ ከአገሪቱ ሁኔታ ጋር የሚስማማ የልማት ጎዳና ለመከተል የሚያደርገውን ጥረት በጽኑ እንደምትደግፍም ገልጻለች። ኢትዮጵያ ላይ የሚቃጣም የውጭ ጣልቃ ገብነትን እንደምትቃወምም ይፋ አድርጋለች። ቤጂንግ መግለጫው እንደሚያስረዳው ሁለቱ ሀገራት የልማት ፖሊሲዎችና ስትራቴጂዎችን በተመለከተ ቅንጅታቸውን ለማጠናከር እንዲሁም ከመንግስት አስተዳደር ጋር በተያያዙ ጉዳዮች የሚደረጉ የልምድ ልውውጦችን ለማበረታታት ተስማምተዋል። ቻይና ኢትዮጵያ በአፍሪካ ቀንድ ለምትጫወተው ሚና ከፍ ያለ ግምት እንደምትሰጥ መግለጿ በጋራ መግለጫው ላይም ተቀምጧል። ኢትዮጵያ በበኩሏ በቻይና የሰላምና ልማት እቅድ በአፍሪካ ቀንድ አማካኝነት ለተመዘገቡ ውጤቶች ያላትን ምስጋና ገልጻለች። እንደ ቢቢሲ አማሪክ ዘገባ ቻይና በዚህ መግለጫ ላይ ኢትዮጵያ መንግስት ከቅርብ ዓመታት ወዲህ በአጽንኦት እያነሳ ያለውን የባህር በር ተጠቃሚነት ጉዳይን ከቀጠናዊ ትስስር ጋር አያይዛ ጠቅሳለች። የቀጠናው ሀገራት በተለያዩ መስኮች የግንኙነት ትብብርንና የአፍሪካ ውህደትን ለማጠናከር የሚከናወኑ ተግባራትን እንደሚያበረታታም ተገልጿል። ቻይና ሉዓላዊ ሀገር እንደሆነች ያወጀችውን ታይዋንን የምትቆጣጠራት እንደ የራሷ ግዛት አካል አድርጋ ነው። ከሰሞኑ ቻይና በታይዋን አቅራቢያ ወታደራዊ ልምምድ እያደረገች መሆኑ ቤጂንግ በደሴቷ ላይ ጦርነት ልትከፍት ትችላለች የሚል ስጋት በድጋሚ እንዲበረታም ምክንያት ሆኗል። ይህ ውጥረት ባለበት በአሁኑ ወቅት የወጣው የሁለቱ ሀገራት የጋራ መግለጫ ላይም ኢትዮጵያ ለአንድ ቻይና ፖሊሲ ያላትን ጽኑ ቁርጠኝነት በድጋሚ ያረጋግጣለች። በዓለም ላይ አንድ ቻይና ብቻ መኖሯን፣ ታይዋን የማትነጠል የቻይና ግዛት አካል መሆኗን በመጥቀስ አቋሙን ያሳወቀው መንግስት ኢትዮጵያ ማንኛውም የታይዋን ነጻነት እንቅስቃሴን በጽኑ ትቃወማለች ብሏል። መግለጫው እንግዲህ በሳምንቱ የተከናወኑ አበይት ጉዳዮች እነዚህን ይመስሉ ነበር። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው የሚሆነው።